የክሪፕቶ ኢንዱስትሪ በጠቅላላ የማይክል ሴለር ስትሬች የተባለው ፕሮዳክት ብዙ ፓኒክ እየፈጠረ ይገኛል። ይህም የሆነበት ምክንያት እንደምትመለከቱት ፔግድ መሆን የነበረበት ወይም እኩል መሆን የነበረበት ከመቶ ላይ ነበረ። ላስት ዊክ ወደ 83 እንደውም ደግሞ ወደ 80 ሄዶ በ83 ላይ ነበር የዘጋው ሳምንቱን። ይህ ደግሞ ብዙ ፓኒክ እንዲኖር አድርጓል። ነገር ግን በአሁኑ ሰዓት ላይ መልሶ ማይክል ሴለር ስትራቴጂ አዲስ ቢትኮይን በሚመጣው ሳምንት አኪሙሌት እንደሚያደርግ እያሳወቀን ይገኛል። ይህ ሁሉ እንዴት ሊሆን ቻለ? ማይክል ሴለር ማይክሮ ስትራቴጂ እንዲሁም ደግሞ ኤስቲአርሲ ወይም ስታርክ የምንለው ፕሮዳክት የቢትኮይንን የቤር ማርኬት ካፒቹሌሽን ፋይናል ሙቭን ወደታች የሚያመጣውን ሪስፖንሲብል ሊሆኑ ስለሚችሉ ስለዚህ ጉዳይ ስለ ቢትኮይን ሎካል ፕራይስ አክሽን እንዲሁም ደግሞ ስለ ሌሎች አልት ኮይኖች አንዳንድ ነገር የምናወራ ይሆናል። ለሚቀጥለው ሳምንት ምን ይጠብቀናል የሚለውንም ዲስከስ የምናደርግ ይሆናል። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮብል አለሙ ነው። ለቻናሉ ዲስኮናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ የምትወዱት ከሆነ ላይክ እያደረጋችሁ እንድታልፉ በትህትና ይጠይቃለሁ። ወደ ዛሬ ቪዲዮ በቀጥታ እንሂድ። ወደ ሎካል ወደ ቢትኮይን ፕራይስ አክሽን ከመሄዳችን በፊት ስለ አንድ ትንሽ ስለ ኤስቲአርሲ ወይም ስታርክ ስለምንለው ፕሮዳክት እናወራ። ስታርክ የቢትኮይን መግዣ ማሽን ነው፣ ክሬዲት ማሽን ነው። የማይክል ሴለር የማይክሮ ስትራቴጂ ፕሮዳክት ነው። ሶ ቤዚክሊ ዘ ቲንግ ኢዝ ማወቅ ያለባችሁ በጣም በቀላሉ መንገድ ሲምፕል አድርጌ ለማስረዳት ልሞክር። ይህ ስትሬች የተባለው ፕሮዳክት እዚህ 100 አካባቢ ላይ ሲደርስ ማይክል ሴለር አዲስ ቢትኮይንን መግዛት ይችላል። የአኪሙሌት ያደረገውን ቢትኮይንን ባሳያችሁ ክሬዚ አማውንት። እዚህ ጋር የምትመለከቱት የኤስቲአርሲን ላይቭ ትሬዶች የሚያሳየን ፔጅ ነው። እንደምትመለከቱት በአሁኑ ሰዓት ላይ ፖዝድ ነው፣ ምንም አይነት ነገር እየገዛ አይደለም። ነገር ግን እስካሁን አኪሙሌት ያደረገውን የቢትኮይን ብዛት ስትመለከቱ ለማመን የሚያቀታችሁ ነው። በጣም በአጭር ጊዜ ውስጥ ይህ ፕሮዳክት ብቻ ለማይክል ሴለር እዚህ ጋር የሚያሳየንን አማውንት ወደ 122900 የቢትኮይንን አኪሙሌት እንዲያደርግ አግዞታል። ይህ በአንድ ወር ውስጥ ብቻ እንደምትመለከቱት ኢንክሬዲብል አማውንት 98000 ቢትኮይን እንደምትመለከቱት የሚገዛው የቢትኮይን ናዳ አይደለም። ምንድነው ፕሮዳክቱ? እንዳልኳችሁ ቅድም እንዳሳየኋችሁ እዚህ 100 ላይ ሲደርስ መልሰው እነሱ ቢትኮይንን በሰው በሚሰጣቸው ገንዘብ ገዝተው ለሰው ደግሞ ለገዛው ሰው ቮላቲሊቲን የቢትኮይንን ለሚጠላ ሰው እነሱ ዲቪደንድ ይሰጣሉ። ይህንን ዲቪደንድ ስንመለከተው አንድ ኖቲስ የምናደርገው ነገር አለ። ይህን እዚህ ጋር የምታዩት ነው። ዲቪደንድ ማለት ያንን ነገር ሆልድ ስላደረጋችሁ ማይክል ሴለር ማይክሮ ስትራቴጂ የሚሰጣችሁ ጉርሻ ነው። እንዴት ነው የሚባለው? የሚሰጣችሁ የብር አማውንት ነው። ሶ ኤኒዌይስ ፎር ሹር ስለ ጉርሻ በአማርኛ ቃሉ ስላልመጣልኝ ነው። አንድ ነገር ግን ኖቲስ እንድታደርጉ ፈልጋለሁ። መጀመሪያ ይህ ፕሮዳክት ሲጀምር ኦገስት ኦፍ 2025 የሚሰጠው 9% ብቻ ነበር። ከዛ 10% ሆነ። ከዛ 10.25% ሆነ። እንደዚሁ እየጨመረ አሁን 11.50% ላይ ይገኛል። አንድ ነገር ኖቲስ ማድረግ ያለባችሁ ይህን አማውንት የሚጨምሩበት ዋነኛው ምክንያት ለሰዎች ሞር አትራክቲቭ እንዲሆንና ለሰዎች አፒሊንግ ሆኖ እንዲገዙት ነው። ስትሬች ወደታች ሊፔግድ ሲሆን ከመቶ ሳይገናኝ ሲቀር ነው ወደታች ሲሄድ እነሱ ሰው መቶ እንዲገዛው ያንን ፕሮዳክት ወደ 100 ለመመለስ ይህንን የሚሰጡትን የዲቪደንድ አማውንት ሁሉ ጊዜ ጨምሩታል። አንድ ጥያቄ ግን ይህንን ነገር ኢንቨስተሮች ሲያዩ መጠየቅ ጀመሩ። እስከ መቼ ድረስ ወደ ላይ ሊወስዱ ይችላል ይህንን ቁጥር? እንደዛ በጣም ወደ ላይ የሚወስደው ከሆነ ይህ ፕሮዳክት ዲፔንድ የሚያደርገው በቢትኮይን ሪተርን ነው። እሱ የሰውን ገንዘብ ይወስዳል፣ ከዛ ሄዶ ቢትኮይንን ይገዛል። ቢትኮይን 30-40% ይሰጠኛል በአመት ብሎ ያስባል ይሄ ሰውዬ። እንደዛ የማይሰጠው ከሆነ ግን የእነዚህ ሰዎች ዲቪደንድ ሁሉ ጊዜ መክፈል ይኖርበታል። እስከየት ድረስ ይጨምረዋል ይህንን የዲቪደንድ አማውንት? የሁላችንም ጥያቄ ነው። ለዚህም ነው ሰዎች ፓኒክ እያደረጉ ያሉት። ቢትኮይን ወደታች እየሄደ ነው። ማይክል ሴለር ግን አኪሙሌት ማድረጉን ቀጥሏል። በአሁኑ ሰዓት ላይ በቅርብ ሰዓት ውስጥ ፖስት እንዳደረገው ከአንድ ሰዓት በፊት ማይክል ሴለር is pointing for more buys እንደምትመለከቱ እዚህ ጋር he is going to be buying also today። ስለዚህ ማይክል ሴለር doesn't seem bothered በዚህ ጉዳይ ላይ። ይህንን ጉዳይ of course ማይክል ሴለር he's a smart guy. I am not saying እንደ ሉና ክራሽ ሊያደርግ ይችላል፣ ግን ብዙ ሰዎች ይህንን ኮምፓሪዝን እያደረጉ ይገኛል እና በአሁኑ ሰዓት ላይ ልብ እንድትሉት አሳስባለሁ። እናንተም ይህንን ፕሮዳክት ዩት በሚቀጥለው ሳምንት ሪከቨር የሚያደርግ ከሆነ ቢትኮይን ትንሽ ሪከቨር ሊያደርግ ይችላል። ሞር አባውት ዳት ከዚህ ትንሽ ወደ ኋላ ሄደን እናወራለን። አሁን ወደ ቢትኮይን ፕራይስ አክሽን እንሂድና ስለሱ ስለ ሎካል ፕራይስ አክሽኑ ኔክስት ዊክ ምን እንጠብቅ የሚለውን አብረን እንመልከት። So let's see what has Bitcoin been doing። እንደምትመለከቱት አንድ ነገር ፑል አውት አድርገን ነበር ላስት ዊክ። ምን ብለን ነበር? እኛ ቻናላችን ላይ ቴሌግራም ቻናላችን ላይ ስለዚህ ጉዳይ አውርተን ነበር። ሊንኩ ባዮ ላላችሁ ጆይን ላደረጋችሁ ሰዎች ምን ብያችሁ ነበር?
ቡሊሽ ሆኖ ሳምንቱ ሲጀምር ማርኬቶች ወደ ላይ እየሄዱ ማለትም ክሪፕቶ ማርኬት ቢትኮይን ወደ ላይ መሄድ ከጀመረ ሳምንቱን በዛ ሳምንት ውስጥ ደግሞ ኤፍኦኤምሲ ሚቲንግ ካለ ቤሪሽ ሆኖ ያልቃል ብዬ ነገራችሁ ነበር። ትዝ ይላችኋል። ዳት ኦፍ ኮርስ ሃፕንድ አጌን በቡሊሽ ስታርት ኦፍ ማርኬት when there is FOMC meeting on that week ቤሪሽ ነው። ለጊዜ ይህንን አስታውሱ። እውነት ሆኗል እሱም ነገር ማለት ነው። እንደምትመለከቱት እሁድ ዕለት ነበር ፓምፕ ማድረግ ቢትኮይን የጀመረው። ከዛ በኋላ አሁን ከዛ ፑል ባክ አድርጓል። አሁን በአሁኑ ሰዓት ላይ በላስት 2 days we have recovered a bit 4% lower ሆነ እንገኛለን። ነገር ግን ዋነኛው ነገር እሱ አይደለም። I want you to guys see where Bitcoin got rejected. ሪጀክት የተደረገበትን ቦታ ስንመለከተው አንከርድ ቪዋፕ ነው የምናመጣው። let's see where is the anchored VWAP from the top, from the local top እዚህ ጋር የነበረውን ስናመጣው ስናስይዘው ከዚህኛው ጋር you can see ቢትኮይን ሄዶ ሪጀክት የተደረገበት ፖይንት I can zoom in በደንብ እንድታዩት እዛች ጋር ነው። ይህንንም ትሬንድ ላይን ሪስፔክት እያደረገው ቢትኮይን ይመስላል። it's making lower lows and lower lows and lower lows እና ይህንንም ኖቲስ እንድታደርጉ ትፈልጋለሁ። so we are in a downtrend አሁን የቱ ጋር ነው ባውንስ ባክ ያደረግነው ብላችሁ ብትጠይቁኝ we can wait a second, let's hide this fixed volume range እና let's get out Fibonacci retracement ከሎው ወደ እስከ ሃይ ድረስ ያለውን ሄደን ብናደርገው you can see 0.6182 ላይ ነው ባውንስ ያገኘ ነው። ከዛ አሁን ደግሞ we are ስቶል እያደረግን ነው። እዚህ ጋር እየቀረን ነው። አሁን ኦሬዲ ከዚህ ሊኩዊዲቲ ግራብ አድርገን ሊኩዊዲቲ ያሉትን ከላይ ያሉትን ወስደን ተመልሰን ወደታች ከ0.382 ወርደናል በአሁኑ ሰዓት ላይ። እነዚህ ሌቭሎች በጣም ኢምፖርታንት ሆነው ይገኛሉ። ከዚህ ደግሞ ቢትኮይን ወደ ላይ መሄድ የሚፈልግ ከሆነና ወደ ሪከቨር ማድረግ የሚፈልግ ከሆነ ይህ የጁኑ ሎ ከሆነ ከዚህ ብሉ ላይን ማለፍ ይኖርበታል። ፊክስድ ቮሊዩም ሬንጁን ስንመለከት እሱ ላይም ሌላ ኢምፖርታንት የሆነ ነገር ያሳየናል። ፖይንት ኦፍ ኮንትሮሉን አልፈነው ቅዳሜ ዕለት ነው መሰለኝ ይሄድ ነው ያ አልፈነው ሄደናል። ነገር ግን አሁን ከሃየር ቮሊዩም የላይኛው ቮሊዩም ከሃየር የቮሊዩም ኤሪያው የላይኛውን ስንመለከተው you can see from the value area high rejected እየተደረገ ነው የምንገኘው። we grabbed some liquidity ከአንከር ቪዋፑ ከላይኛው ጋር rejected ተደረግን። ከዛ ተመልሰን ወደታች አሁን ወደ value area low እየሄድን እንገኛለን። so I would say it's also ይሄኛውን ቮሊዩም ሬንጁንም ብናነሳው እና እንደምታስታውሱት ይህ ቤር ፍላግ እንደሆነ አውርተን ነበር። ትንሽዬ አጠር ያለች አነስ ያለች ቤር ፍላግ ነበረች እቺ። ሶ ይህንን ስትመለከቱ ደግሞ ቤሪሽ ሪቴስት እንደሆነ ታያላችሁ። ይህ ላይን ሰፖርት ሬዚስተንስ ሰፖርት ሬዚስተንስ ሰፖርት ሬዚስተንስ ሰፖርት ከዛ በኋላ ብሬክ አደረገው። ከዛ በኋላ ተመልሶ እንደ ሬዚስተንስ ቴስት አደረገው፣ ሪጀክትድ አደረገው። አሁን ደግሞ ፕሮባቢሊስቲክሊ ስናወራ ሞር ፕሮባብል የሆነው ነገር ወደ ታች መሄዱና ወደ አትሊስት ቮሊዩም ሬንጁን ተመልሰን ስንከተው ወደ ቫልዩ ኤሪያ ሎው መሄድ ይኖርበታል ብዬ አስባለሁ። አተ ሚኒመም በአሁኑ ሰዓት ላይ where is it here you go ወደ ቫልዩ ኤሪያ ሎው ወደ 60800 አትሊስት መሄድ ይኖርበታል እና እዛ ጋር የሚኖረውን ሪያክሽን አብረን የምንመለከት ይሆናል። የቢትኮይንን year to date ROI-ን ስንመለከተው ያኛው የQT ኤንዲንግ ቤር ማርኬቱ በጣም አስፈሪ ስቲል በጣም ፐርፌክትሊ ትራክ እያደረገው የሚገኘው ነገር ነው። እዚህ ይሄኛውን ኮሬክሽን እንድናገኝ ያደረገን የነበረው ዋነኛው ነገር ኮቪድ ነው። በአሁኑ ሰዓት ላይ ምንም አይነት የኮቪድ ወይም ፓንደሚክ የሆነ እንደዚህ የሚያስፈራ ብላክ ስዋን የሚባለው ኢቨንት አይነት ነገር እያየን አይደለም። ስለዚህ ምን እንደዚህ ሊያደርግ ይችላል ልትሉ ትችላላችሁ። ሜቢ ኢትስ ማይክል ሴይለር ምን ይታወቃል። ነገ ያ ኤስቲአርሲ የሚባለው ፕሮዳክት በጣም ወደታች ደግሞ ሲግኒፊካንትሊ ድሮፕ የሚያደርግ ከሆነ ይህንን ካፒቹሌሽን ኢቨንት ሊያጋጥመን ይችላል። ስለዚህ I'm not saying ይህ የኔ ዋነኛው አመለካከቴ ወይም ይፈጠራል ብዬ እየጠበቅኩት አይደለም። ለእናንተ ግን ማሳየት ስለፈለግኩ ነው። if this happens get ready በሚለው on the same page እንድንሆን ስለፈለግኩኝ ነው ይሄንን ነገር እያሳየኋችሁ ያለሁት። እኔ ግን የሚመስለኝ ዋነኛው የሚከተለው ነገር ያኛው ኖርማሉ year to date ROI ነው የቢትኮይን ብዬ ነው ማስበው። እሱን አፕዴት ለመስጠት ያክል ከእናንተ ጋር ለማሳየት ሚድተርም የሆኑን አቨሬጁን እዚህ ጋር ስናደርገው let's see what's the standard deviation በአሁኑ ሰዓት ላይ ቤዚክሊ ትራክ እያደረግነው ነው። ኖርማሊ ግን አቨሬጁን ብታዩት ወደ ከየርሊ ኦፕኑ ስቲል ወደ 40% ሎወር ሆኖ እናገኘዋለን። ስለዚህ እስቲ አብረን የምንመለከተው ነገር ይሆናል። ቢትኮይን ዩዥሊ ሎዎቹን የሚያገኝበትን ታይም ፍሬም ስንመለከት you guys can also see this የመጀመሪያውን ሎ ፎርም የሚያደርገው ጁን ላይ በተለይ በብዛት let's see
2022 ላይ ፎርም ያደረግነው ሎውን 18 ኦፍ ጁን ላይ ነው። 2018 ላይ ወደ 20 ምናምን ወደ ጁን መጨረሻ ነው 23 ጁን 25 ጁን ነው ፎርም ያደረግነው ይህንን ሎው። የ2014ቱ ቤር ማርኬት ትንሽ ለየት ይላል። ነገር ግን የ2014ቱን ቤር ማርኬት ስናወራ ጋይስ አይ ዋንት ቱ ሾው ዩ ዲስ ይህንን ማሳየት ለእናንተ ፈልጌ ነበረ። ፍሮም ፒክ የሚለውን ኢንዲኬተራችንን ስንመለከተው እና የአሁኑን እና የ2014ቱን አንድ ላይ ባሳያችሁ በጣም ይሄኛው በጣም ይመሳሰላል አይደለ? አይ ኖ ቦተምስ ትንሽ ይመሳሰላሉ። አሁንም እያያችሁት ነው። አንድ ነገር ማስታወስ ያለባችሁ ነገር ጁን ላይ ቦተም እናገኛለን ስንል የግዴታ አይደለም። ቀጥታ ትንሽ ቀስ በቀስ ብሊድ እያደረገ ጁላይ፣ ኦገስት፣ ሰፕተምበር እስከዛ ድረስ እኮ ሊሄድ ይችላል። ልክ እንደ 2014 አይነት ቤር ማርኬት ማለት ነው። ያ ፕሮባቢሊቲ እንዳለም ልብ እንድትሉ እፈልጋለሁ እንድታስታውሱ እና እሱንም እንዳትረሱት ባይ ነኝ። ሌላኛው ነገር ኢምፖርታንት ነገር ማወቅ ለእናንተ ያለባችሁ ብዬ የማስበው ቢትኮይን እየተጨመቀ ነው ብያችሁ ነበረ። ላስት ታይም አውርተን ነበረ። ቢትኮይን ዲሳይድ ማድረግ ይኖርበታል። ይህ እየተጨመቀ ነው ያልኩት ነገር ደግሞ በማና በማን ካላችሁ ይህ ቡል ማርኬት ሰፖርት ባንድ አለ። ሌላኛው ደግሞ የ200 ዴይሊ ሙቪንግ አቨሬጁ አለ። ከዛ ደግሞ 200 ዊክሊ ሙቪንግ አቨሬጁ አለ እዚህ ጋር በአሁኑ ሰዓት ላይ። ይህንን 200 ዊክሊ ሙቪንግ አቨሬጅ እዚህ ጋር ባውንስ እያገኘን ያለ ነው በተከታታይ እዚህ አካባቢ እዚህ ሌቭሎች ላይ። ዋነኛው ምክንያት ብዙ ሰዎች የቤር ማርኬት ሎዎችን የምናገኝበት ቦታ ነው ብለው ስለሚያስቡ በጣም ብዙ ገዢዎች ስላሉ እዛ ሌቭል ላይ ነው። ይህ 200 ዊክሊ ሙቪንግ አቨሬጅ ለቤር ማርኬት ሎዎች የምናገኝበት በብዛት የሚያጋጥመን እዛ አካባቢ ላይ ስለሆነ ብዙ ሰዎች እዛ አካባቢ ላይ ባይ ፖዚሽናቸውን ከፍተው ስፖት አኪዩኔት እያደረጉ ይገኛል። ይህንን ስናይ አንድ ነገር ልብ ማለት ያለባችሁ ነገር አለ። ከታች ይህ 200 ዊክሊ ሙቪንግ አቨሬጅ ወደ ላይ እየሄደ ነው። ከላይ ደግሞ እየመጣ ነው አንድ ነገር ምንድነው? ሁለት ነገር የቤር ማርኬት ሬዚስተንስ ባንድ እና የ200 ዴይሊ ሙቪንግ አቨሬጅ። ኦኬ ሶ ቢትኮይን ፕራይስ አክሽኑ በሁለት ነገሮች በሶስት ሙቭመንቶች እየተጨመቀ እየተገኘ ነው። ዋን የኛ ዳይሬክሽን አትሊስት የኔ ማስበው ነገር ዳይሬክሽኑ ኢትስ ሪሊ ሲምፕል ገና የኪው4 ታይም ፍሬም ላይ አልደረስም። ስለዚህ ቢትኮይን ኢቨንቹሊ ከዚህ ከ200 ዴይሊ ዊክሊ ሙቪንግ አቨሬጁ ይወርዳል። ወዴት ሊሄድ ይችላል እና ሰፖርት ሊያገኝ ይችላል በሙቪንግ አቨሬጅ ፐርስፔክቲቭ ልትሉኝ ትችላላችሁ። እሱን ስናወራ ሙቪንግ አቨሬጆቻችን እዚህ ጋር እናውጣቸውና ሌትስ ሲ 200 አለ፣ 250 አለ፣ 300 አለ፣ 350 አለ፣ 400 አለ። ያለፉት ቤር ማርኬቶች ላይ እንዴት ተፈጠረ ብትሉ ለምሳሌ የ2018ቱ ላይ እንደምትመለከቱት እዚህ ጋር ባውንስ ያገኘ ነው 200 ላይ ነው። የኮቪድ ክራሹ ላይ እስከ 350 ነው፣ እስከ 300 ድረስ ሄደን እዚህኛው ጋር ደግሞ እስከ 350 ድረስ ሄደን አሁን 350 የሚያሳየን ስቴፕ ባይ ስቴፕ ሞር ፈርዘር እየሄደ ነው ወደታች። አሁን 400 ዊክሊ ሙቪንግ አቨሬጁ 42000 ላይ ይገኛል። 350 ዊክሊው ደግሞ 47000 ላይ ይገኛል። ስለዚህ ገና we have still more to go። ነገር ግን more and more ይህንን ላይን በነካ ነው ቁጥር ይህንን 200 ዊክሊ ሙቪንግ አቨሬጅ ብሬክ ማድረጉ አይቀርም፣ ወደታች መሄዱ አይቀርም እና ባውንስ ባክ እንኳን ብናደርግ ጁላይ እና ኦገስት ላይ የኔ ፓት አትሊስት እንደዚህ ይሆናል ብዬ ነው ማስበው። ከዚህ አሁን ይህንን ሳምንት ቤሪሽ ሪቴስት ነው እንበልና ይሄ አትሊስት ድሮፕ የምናደርግ ከሆነ ወደ ፊቦናቺ ሪትሬስመንት አውርተን ነበር። ይህን ፊቦናቺ ሪትሬስመንት ፍሮም ዲ ሎውስ ኦፍ ደ ቤር ማርኬት ያለፈውን ቤር ማርኬት ሎዎቹን አድርገን ወደ ላይ ስንሄድ የሚያሳየን የዚህ ሌቭል ወደ 57900 58000 ቤዚክሊ ሶ ሜቢ እስከዛ ድረስ እንሄድና ከዛ በኋላ ባውንስ እናደርጋለን ወዴት ወደ ቡል ማርኬት ሬዚስተንስ ወደ ቤር ማርኬት ሬዚስተንስ ባንዱ እና አትሊስት ሰመር ታይሙ እንደዚህ የሚሆን ይመስለኛል። ሰመር ታይም ብዙ ጊዜ ለቢትኮይን እና ለክሪፕቶ ማርኬቶች በጣም የሞተ ታይም ነው። ብዙ ሊኩዊዲቲ የሌለበት ጊዜ ነው። 2018ን ብትመለከቱት 2022ን ብትመለከቱት 2022 እንደውም አሪፍ ነበረ። 2022 it was good ግን ብዙም it was not that much of a movement። 2018ን ስትሄዱት ከጁን በኋላ ቢትኮይን እዚህ ቦክስ ውስጥ በቃ በጣም ረዥም ጊዜ ነው ያሳለፈው። this was dead here ለሶስት ወራት ሞቶ ነበረ። ሊኩዊዲቲ ምንም አልነበረም ማርኬቶች ውስጥ። እዚህ ጋርም ተመሳሳይ ነገር ታያላችሁና you guys can see it ይሞታል። ከዛ የመጨረሻ ፋይናል ካፒቹሌሽን እናገኛለን ወደታች ማለት ነው። ይሄኛውን አይነት ካንድል ስቲኮች ምና ይሆናል። ማንትሊ
ቻርቶች መንትሊ ሪተርንስን ስንመለከት ጁንና ሜይ ሬድ ይሆናል ብለን በጣም አውርተን ነበር ስለዚህ ጉዳይ በቢትኮይን ኢትዮጵያ ቻናል ላይ እና ማንትሊ ሪተርንስን አፕዴት ለመስጠት ያክል ጁን 13% ወደታች ሆነ ይገኛል። ሜይ 3% ሆነን ዘግተናል ወደታች እና እስቲ የሚቀጥሉት ወራት ምን እንደሚሆኑ አብረን የምንመለከት ይሆናል። ያ this is the update I wanted to provide you። ስለ ጎልድ አንድ ሁለት ማለት ይኖርብናል መሰለኝ ምክንያቱም ጎልድ በአሁኑ ሰዓት ላይ በላስት ዊክ አትሊስት ትንሽ ወደታች ወርዶ ነበረ ወደ 1.5%። አይ ቲንክ ጎልድ ወደዚህ አካባቢ ይሄዳል ወደ 3800 የኔ ኤክስፔክቴሽን እሱ ነው። አትሊስት ኢን ዘ ሾርት ተርም እሱ ሆልድ ካላደረገ ሞር ፈርደር ዳውን ሳይድ ይኖረናል ወደ 3400 እንሄዳለን ብዬ ነው ማስበው። የጎልድ ቡል ማርኬት ገና አላለቀም። ፓራቦሊክ ረን ከዚህ በኋላ ሞር ይኖራል ብዬ ማስባለሁ። ሌላኛው በጣም ኢምፖርታንት የሆነው አፕዴት የዲክሲ ብሬክአውት ማድረግ ነው። ብሬክአውት እያደረገ ነው ዲክሲ በሚገርም ሁኔታ። ስለዚህ ጉዳይ ላስት ታይም አፕዴት ሰጥቻችሁ ነበረ። ዲክሲ እና ቢትኮይን ኢንቨርስ የሆነ ሪሌሽንሺፕ እንዳላቸው አውርተን ነበረ። እዚህ ጋር ቆይ ላሳያችሁ። ያንን ቪዲዮ ላይ ያያችሁ ካላችሁ ሌትስ ሲ ቢትኮይን ቨርሰስ ዲክሲ የሚለውን ስንመለከተው you can see reversed የሆነ የተቃረነ ሪሌሽንሺፕ ነው ያላቸው። አንደኛው ወደ ላይ ሲሄድ ቢትኮይን ወደ ታች ይሄዳል። ቢትኮይን ደግሞ ወደ ታች ሲሄድ ይህ ዲክሲ ሪከቨር ሞር ያደርጋል። በአሁኑ ሰዓት ላይ በቅርብ ጊዜ በነበረው ዲዶላራይዜሽን የምንለው ፕሮሰስ አገሮች ዶላራቸውን እየሸጡ ጎልድን ብዙ እየገዙ ስለነበረ በአሁኑ የዲክሲው ጥንካሬ ዊከር ነበረ ከሌላ ቤር ማርኬቶች አንጻር ስንመለከተው። ነገር ግን አሁን መጨረሻ ላይ ብሬክአውት እያደረገ ይመስላል ዲክሲ አትሊስት ወደ 106 ወደ 107 ይሄዳል ብዬ መጠብቀዋለሁ። ፑል ባክስ ይኖሩታል እዚህ እና እዛ። ነገር ግን በአሁኑ ሰዓት ላይ ብሬክአውት እያደረገ ነው። የቢትኮይን እና የዲክሲን ሪስክ ሜትሪክስ ስትመለከቱት የቡል ማርኬት የቤር ማርኬት ሎዎቹ ላይ ወደ እነዚህ ሪስክ ሌቭሎች ይሄዳል። የቤር ማርኬት የዲክሲ ደግሞ ቤር ማርኬት የቢትኮይን ቡል ማርኬት ላይ ደግሞ እንደምታዩት እዚህ ሬድ ሌቭል ላይ ይሄዳል። አሁን ስቲል እዚህ ብሉ ላይ ነን ያለ ነው። ስለዚህ ከዚህ በኋላ ሞር ወደ ላይ ሞር ወደ ብሉ ሪጅኑ የምንሄድ ይመስለኛል። አትሊስት የኔ ኤክስፔክቴሽን እንደዛ ሆኖ ይገኛል። ይህ ደግሞ የዲክሲ ወደ ላይ መሄድ ለሪስክ አሴቶች ጥሩ ያልሆነ ነገር ሆኖ ይገኛል። ስለ ፌድ ቱልስ እና ስለ ኢንፍሌሽን ስለ ኢንትረስት ሬት ሃይክ ስናወራ እንደምትመለከቱት ፕሮባቢሊቲው በጣም እየጨመረ ነው ለሬት ሃይክ in this next 2 or 3rd meetings of the Fed። እንደምታዩት በሚቀጥለው ሳምንት የሚወጡ ኢምፖርታንት የሆኑ ሐሙስ ዕለት ዴታዎች አሉ። ያው ላይቭ ስትሪም እናደርገው ይሆናል። ኢምፖርታንት ዴታዎችን ሁሉ ጊዜ አናልፍም። PCE የኢንፍሌሽን ዴታዎች የሚወጣ ይሆናል። ኢኒሻል ጆብለስ ክሌምስ የምንወጣ ይሆናል። ጂዲፒ የሚወጣ ይሆናል እና ለዚህ ቮላቲሊቲ ክሬት የሚያደርጉ ይሆናል። ፕሮባብሊ የሚድል ኢስት ሲቹዌሽንም ለዚህ ቮላቲሊቲ እንትን የሚያደርግ ይሆናል ሰጀስት የሚያደርግ እንዲሁም ደግሞ ሞር ቮላቲሊቲ እንደሚኖር እያሳየን ይገኛል። አትሊስት ፕሪዲክት እያደረገ ይገኛል። በአሁኑ ሰዓት ላይ ሃይፕን ስንመለከተው በአሁኑ ሰዓት ላይ ስቲል ዊክ ሆኖ ይገኛል ከሌሎች ኮይኖች አንጻር። ዛሬ ኦልሬዲ 4% ዳውን ሆኗል። ሌሎች ግን በጣም በትንሽ ፐርሰንቴጅ ነው ዳውን የሆኑት። ሌላኛው የሁሉም ነገር ደግሞ ኢንቨርስ የማርኬቶች የምንመለከተው ስቴብል ኮይን ዶሚናንስ ነው። ስለዚህ ቻርት ብዙ ጊዜ ያሮቻችሁ ነበር እና ይህ ደግሞ ቡል ፍላግ ክሬት እያደረገ ነው። ቡሊሽ ሪቴስት እያየን ነው እዚህ ጋር። ብዙ ጊዜ ስለዚህ አውርተን ነበር ስለ ስቴብል ኮይን ዶሚናንስ እና እንደምትመለከቱት አሁን ብሬክአውት ካደረገ በኋላ ወደ ላይ ሄደ፣ ብሬክአውት አደረገ። አሁን ደግሞ ይህ ቡሊሽ ሪቴስት ብለን እንጠራዋለን። ሬዚስተንስ this was resistance first። አሁን ደግሞ ወደ ሰፖርት ተቀይሮ እዚህ ጋር ነክተነው ባውንስ ልናደርግ ነው ይመስላል አትሊስት በአሁኑ ሰዓት ላይ እና በሚቀጥለው ሳምንት የኔ አመለካከት አትሊስት ቢትኮይን ስቲል ቤሪሽ ነገር ላይ ስለሆነ ከቫሊዩ ኤሪያ ሃዩን ሎው እና ከፖይንት ኦፍ ኮንትሮሉ ከየትኛው ሬንጅ ካላችሁ ከዚህኛው ከትልቁ ሬንጅ ሪጀክት ተደርገናል። that was a good rejection። አሁን ደግሞ ከዚህ አንከል ቪው አፕም ሪጀክት እየተደረገ ነው። on the 4 hour even on the hourly ሄደን ብንመለከተው እና I would say በሚቀጥለው ሳምንት ቤሪሽ የሆነ ነገር እንጠብቅ ባይነኝ። አትሊስት እኔ በአሁኑ ሰዓት ላይ እኔ እሱን እየጠበቅኩ ይገኛል። ሳይድዌይስ ቾፕ እያደረገ ነው። ይህ ሁሉ ሪከቨሪ በጣም for sure it was on a low volume እስቲ እንመልከተው አላየሁትኝም ነበርና on the 4 hourly volume still በጣም low on the daily let's see volume is really low volume እንደዚህ አይነት low የሆኑ የዊኬንድ ባውንሶች አርብ ዕለት ቅዳሜ እሁድ በአሁኑ ሳምንት ረጅም ዊኬንድም ስለነበረን ማኒፑሌቲቭ ሙቮች ናቸው በብዛት እና I'm not saying CME ጋፕ የለም እሱ doesn't matter ነገር ግን ያለምንም ዜና ያለምንም እንትን በጣም ቀስ ብሎ የሄደ ፕራይስ አክሽን ስለሆነ ብዙም አያስተማምነኝም። ባውንሱን እንዳላምነው እያደረገኝ ነው በአሁኑ ሰዓት ላይ
ቪዲዮአችንን ላስት መቼ ነበር? ዓርብ ዕለት ነው አይደል? ስለ አርኤስአይ አውርቻችሁ ነበረ። ስለ ቢትኮይን እና ስለ አርኤስአይ ስለ ቡሊሽ ዳይቨርጀንስ ብዙ ሰው እያወራ ስለሆነው ዳይቨርጀንስ አውርቻችሁ ነበረ የቴሌግራም ቻናል ላይ። ሞር ስለሱም ኤክስፕሌን ማድረግ ስለፈለግኩ ነው ይህንን ቪዲዮ በሱ የምንጨርሰው። ምክንያቱም ብዙ ሰዎች ሚስ ኢንፎርሜሽን እየሰጡ ነው ብዬ አስባለሁ። ወደ ዊክሊ ቻርት እንሂድና ከታች የአርኤስአይ አለላችሁ፣ ከላይ ደግሞ የቢትኮይን ቻርት ነው ያለው። ልብ እንድትሉ የምፈልገው ዋነኛው አሁን ኤክስፕላኔሽናቸው ብዙ ሰዎች ያለው የአርኤስአይ የዊክሊው ከ2022 ጋር የቡሊሽ ዳይቨርጀንስ አይተን ነበረ ከመሄዳችን ወደታች በፊት። ይህ ቡሊሽ ዳይቨርጀንስ ምንድን ነው? ሶ ቤዚክሊ ፕራይስን ስትመለከቱት ይህ የጁኑ ሎ አርኤስአይ ቦተም አደረገ ወደ 26 አካባቢ። ከዛ በኋላ ፕራይስ አክሽኑ ሞር ወደ ታች ሄደ ከ17000 ወደ 15000 አካባቢ ሎወር ሎ ፎርም አደረገ። አርኤስአይን ዊክሊውን ስትመለከቱት ግን በጣም ወደ ታች አልወረደም ነበረ። የጁኑ ሎ 25 ነበረ። የኪው ፎሩ ደግሞ ሎን ስትመለከቱት 31 አካባቢ ላይ ነበረ። ይህ ቡሊሽ ዳይቨርጀንስ ተብሎ ይጠራል። ነገር ግን የአሁኑ ታይም ፍሬም ላይ ሄዳችሁ ስትመለከቱት ብዙ ሰዎች ዌር ፎርሚንግ the same thing ከዚህ በኋላ ብዙም አንወርድም ቡሊሽ ዳይቨርጀንስ አደረግን እያሉ እያወሩ ይገኛል። ምክንያቱም የፌብሩዋሪው ሎ ላይ ነው ሎወር ፓርት ኦፍ አርኤስአይ የመጨረሻውን ታችኛውን ያገኘ ነው ፌብሩዋሪ ወደታች ካፒቹሌት ስናደርግ ወደታች ስንሄድ ነው ብለው እየተናገሩ ይገኛል። ከዚህ በኋላ ትንሽ ልንወርድ እንችላለን፣ ግን ልክ እንደ 2022ቱ ያን ያክል አይነት ልዩነት አይኖረውም። ሎው ኢዝ ኒር ብለው ያወራሉ። እኔ ግን ይህንን ነገር እቃወማለሁ። ለምን ብላችሁ ከጠየቃችሁኝ ደግሞ በደንብ ላሳያችሁ። ሶ ቤዚክሊ አርኤስአይ አይ ቲንክ ዊክሊው አት ሊስት ኢትስ ጎይንግ ኢን ሰም ካይንድ ኦፍ ቻናል ውስጥ ነው ያለው ብዬ አስባለሁ። ሌት ሚ ሾው ዩ ዘ ቻናል። ፓራሌል ላይኑን እንውሰደውና ይህንን ዩት እንደምታዩት ቻናሉ ትንሽ ወደታች ፒቪትድ ሆኗል። ወደታች እየሄደ ነው። ሌትስ ቴክ ዲስ ራይት ሂር እና በደንብ እሱን የታችኛው ነው ሞር ፎከስ ማድረግ የፈለግኩትኝ እና እንድታዩ የምፈልገው። ሶ ይህ አርኤስአይን ስትመለከቱት ዊክሊ ቻርት ላይ ያለ ነው አስተውሱ ሁል ጊዜ። እናም ደግሞ የሚያሳየን የምንነካው የቤር ማርኬት ሎዋችን ላይ የምንነካቸው ፖይንቶች ወደታች ሞር እየሄዱ ይገኛሉ። አንድ እዚህ ጋር መጀመሪያ አሁን 28 ላይ ነበር። ከዛ በኋላ እዚህ ታይም ፍሬም ላይ this was in 2018 28.81 ሄድን። ከዛ በኋላ ይሄኛው 2022 ላይ ነበረ 26 ላይ ሄድን። አሁን የደረስንበት የነበረው ፌብሩዋሪ ላይ 26 ነው። ነገር ግን እንደምታዩት ትንሽ ወደታች ሞር ወደታች እየሄደ ነው። ስለዚህ እኔ የሚፈጠረው የሚመስለኝ ይህ አሁን እያየን ያለነው የቡሊሽ ሪቴስት አይደለም። ከ50 ላይ ሪጀክት ተደረገን የቡሊሽ ዳይቨርጀንስ እያየን አይደለም ብዬ ነው የማስበው። አሁን ወደታች እንሄድና እንደዚህ አይነት ፎርም እናደርጋለን ሎወር ሎ ኦን አርኤስአይ ዊክሊ። ከዛ በኋላ ነው ወደ ላይ የምንሄደው አርኤስአይ ላይ አትሊስት ብዬ ነው የማስበው። የኔ ኤክስፔክቴሽን ይህንን ይመስላል። በሚቀጥለው ሳምንት እነዚህ ማክሮ ዴታዎች ላይቭ ስትሪም የምናደርግ ይሆናል። ላይቭ ላይ የምንገናኝ ይሆናል። የኔ አፕዴት ይህንን ይመስላል። ኤስቲአርሲ ማይክል ሴለር የክሪፕቶን ማርኬቶች ኢንዱስትሪዎች አትሊስት በአሁኑ ሰዓት ላይ ናሬቲቭ ሆነው እየተሰራጩ ይገኛል። ማይክል ሴለር ደግሞ በአሁኑ ሳምንት እገዛለሁ እያለ ነው። ብዙ ሰዎችን አስደንግጧል። ይህንንም ነገር ደግሞ ሲታይ ማለት ነው ዲፔግድ ሆኖ እንደዚህ ረዥም ቆይቶ በጣም እንደዚህ ወደታች ወርዶ አያውቅም። አይ ቲንክ ሂዝ ስማርት ጋይ እናም ሶሉሽን የሚያገኝ ይመስለኛል። በሚቀጥለው ሳምንት ያሉትን አፕዴቶች አትሊስት ኤክስፔክት ማድረግ ያለባችሁ ነገሮች አሁን አሳውቂያችኋለሁ። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ ከወደዳችሁት ላይክ እየተደረገ ይለፍ። ወዳችኋለሁ። አመሰግናለሁ። በሚቀጥሉት ቪዲዮዎች እንገናኝ። ቻው